ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናንን ባለንበት ሰዓት አቆጣጠር የዛሬ መጋቢት 12 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ድንገተኛ ጥቃትና ድል የተበተነ ያለው ጦር ግራይና የበጀት ቀውስ ያገዛዙ የጥፋት እቅድ የነዳጅ ዝርፊያውና ባለስልጣናቱ የመብት ተሟጋቹ ጥሪ አሜሪካና አስቸኳይ መከላከል እርምጃው የተባበሩት መንግስታት ድርጅት ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ፋኖ በተለያዩ አቅጣጫዎች የወሰደ ያለው ወታደራዊ እርምጃ ተጠናክሮ ቀጥሏል። የአገዛዙ ስልጣን አስጠባቂ ጦር የበታች አመራሮችን ጨምሮ ዛሬም በምስራቅ አማራና ሰሜን አማራ ቀጠና ከነትጥቃቸው ለፋኖ እጃቸውን ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ዛሬ መጋቢት 12 ቀን 2018 ዓ.ም ከጠላት ጋር ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታውቋል። ዛሬ መጋቢት 12 ቀን 2018 ዓ.ም የተራራው ራስ ጉና ክፍለ ጦር ልዩ ተወርዋሪ ሻለቃ ከክምር ድንጋይ ከተማ ወደ ደብረ ታቦር እንቅስቃሴ ላይ በነበረው ያገዛዙ ስልጣን አስጠባቂ ጦር ላይ በሰነዘሩት ድንገተኛ የደፈጣ ጥቃት 7 ያገዛዙ ስልጣን አስጠባቂዎች ሲደመሰሱ ከ10 በላይ ቀላልና ከባድ የመቁሰል አደጋ እንደደረሰባቸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ይፋ ባደረገው መረጃ ገልጿል። ይህ በእንዲህ እንዳለ 2 የፋሽቱ ብልጽግና አገዛዝ ሰራዊት አመራሮች ፋኖን ተቀላቅለዋል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ዛሬ መጋቢት 12 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። የብልጽግና መከላከያ ሰራዊት የ11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር የሻለቃ ኦርዲናንስና የፋይናንስ አመራሮቹ ከነሙሉ ትጥቃቸው ብልጽግናን በመክዳት ፋኖን መቀላቀላቸውን አስታውቋል። ዓላማ ቢስ በሆነ ጦርነት ወገናችንን መውጋታችን ጸጥቶናል ያሉት የሰራዊቱ አባላቶች ምኒልክ እዝ ልዩ ዘመቻ የተቀላቀሉ ሲሆን አመራሮችም አቀባበል እንዳደረጉላቸው ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ያካሄደ ካለው ውጊያ ጎን ለጎን ዛሬም የአገዛዙ 8 የሰራዊት አባላት በእዙ ጉና ክፍለ ጦርን መቀላቀላቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ዛሬ መጋቢት 12 ቀን 2018 ዓ.ም ለእንዳቤት ብርጌድ 8 ያገዛዙ አድማ ብተና ሚሊሻና ስልጣን አስጠባቂ ወታደሮች ፋኖን መቀላቀላቸውን ገልጿል። ተረፈ አበበ ስዩም ከአድማ ብተና፣ ዋሲሁን ሀብታሙ ከአገዛዙ ስልጣን አስጠባቂ ጦር፣ ምትኩ ቸኮል፣ መንግስት አብራራው እጅጉ ሚሊሻን ጨምሮ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድን መቀላቀላቸውን ይኸው መረጃ ጠቅሷል። የጉና ክፍለ ጦር ህዝብ ግንኙነት ክፍል የእንዳቤት ብርጌድ እንዲሁም የወረዳው የፋኖ ጊዜያዊ መንግስት አመራሮች በተገኙበት ለአባላቶቹ ሰፊ የፖለቲካ ግንዛቤ ማስጨብጫ ትምህርት የተሰጠ ሲሆን አስፈላጊው ፎርም በማስሞላት የፋኖ አባላቱ ነው እንዲቀላቀሉ መደረጉንም የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል ፋኖ መምህር ያሬድ ገድፈው ዛሬ መጋቢት 12 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ በሁሉም ቀጠና የሚገኙ ያገዛዙ ስልጣን አስጠባቂ ወታደሮች በአንዳነት በቃን ያሉ የአድማ ብተና የሚሊሻና የፖሊስ አባላት እንዲሁም በፖለቲካ አመራር ላይ የተሳተፉ ሁሉ ከወገናቸው በተቃራኒ ከመቆም ይልቅ የፋኖን የምህረት ጥሪ በመቀበል እንዲቀላቀሉ የምህረት አዋጅ ማውጣቱ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በበኩሉ የብልጽግና ጀነራሎች እንደ ሰኔ ገበሬ ሰማዩን እያዩ ነው። ጥርት ያለው ሰማይ ሲደማምን ጊዜ ጨንቋቸዋል። እስከ መቼ እንዲሆነው እንደሚዘልቁት አላውቅም። ደመና መፍጠር ችያለሁ ብሎ የነበረው አለቃቸው ደመና እንዲያተንላቸው ይጠብቁ ይሆናል በማለት ሰሞኑን በሰሜን አማራ ቀጠና ተጠናክሮ እየተወሰደ ባለው ወታደራዊ እርምጃ ግራ ለተጋቡ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች በማህበራዊ ሚዲያ አስተያየቱን ጽፎ አጋርተዋል። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የሥራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙትም ጥቃትም ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳደርን ጠቅሶ ቢቢሲም ዘገበ። ቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳደር ምንጭ እንደገለጹት የወረዳ ዋናው አስተዳዳሪዎችን ጨምሮ ቢያንስም 5 የአካባቢው ባለስልጣናትም ተገድለዋልም ብለዋል። ከአንድ ወር በፊት በዋና ከተማዋም ደብረ ታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃትም ያስተናገደው የደቡብ ጎንደር
ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው ባለፈው ረቡዕ መጋቢት 9 2018 ዓ.ም እንደሆነም ገልጿል። ዞን አስተዳደሩም ትላንት አርብ መጋቢት 11 2018 ዓ.ም ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ንፋስ መውጫና ሐሙሲትን ከተማ ላይ ግጭት መፈጠራቸውን አስረድተዋል። ታጣቂዎቹም ጥቃት በስራ ላይ በነበሩ የላይ ጋይንት ወገዳም እና ደራ ወረዳዎች እንደዚሁም የሁለቱን ከተሞች የመንግስትን የስራ ኃላፊዎችና የጸጥታ መዋቅር ላይ ያነጣጠረ እንደነበረም ያስታወቀው መግለጫው ታጣቂዎቹም ጥቃቱን የፈጸሙት ከተለያየ አካባቢ በመጠራራትና በመሰባሰብ ነውም ብሏል። አንድ የዞኑ አስተዳዳሪ ምንጭ ለቢቢሲ እንደገለጹት በዕለቱ ጥቃት መፈጸሙ የጀመረው ከንጋት 12 ሰዓት ገደማ እንደነበረም ገልጸው ካለፈው ወር አንስቶ የመከላከያ ሰራዊቱ በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ይሁ ምንጭም በስፍራው የነበሩ የጸጥታ ኃይሎችም የክልሉ አድማ በታኝ ፖሊስና ሚሊሻዎች እንደነበሩም ገልጸዋል። የመከላከያ ሰራዊቱ አባላትም ስላልነበሩም ታጣቂዎቹ ማለትም የፋኖ ታጣቂዎችም ሌላው የጸጥታ አካላት ላይ ጉዳትም አድርሰው ወጥተዋልም ብለዋል። የፋኖ ኃይሎችም ታች ጋይንትና ሰመዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጮቹ በአሁኑ ጥቃትም ታጣቂዎቹ ጠንከር ያለ የጸጥታ ኃይል አለ ወደ ተባለችበት ንፋስ መውጫና ሐሙሲት ከተማ መንቀሳቀሳቸውን የገለጹት ምንጮችም የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ባለስልጣናቱ በዚህ በፊት የገቡትን ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋልም ሲል በመግለጫው ጠቅሷል። የዞኑ መግለጫ ምን ያህል እና በየትኛው ደረጃ ላይ ያሉ አመራሮች ህይወታቸው እንዳለፈ ለጊዜው አልገለጸም። ነገር ግን ቢቢሲ ያነጋገራቸው የዞኑ ምንጮች በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን ገልጸዋል። የደራ ወረዳ ዋና አስተዳዳሪ አቶ አስተበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ ፋንታውን ድረስ እንዲሁም የወረዳው የፖሊስ አዛዥ መገደላቸውንም ተናግረዋል። የሰማዳ ወረዳ አስተዳደርና የሐሙሲት ከተማም ከንቲባም ከተገደሉት መካከል መሆናቸውም ተገልጿል። ስጋት ላይ ወደቀው አገዛዝ አዲስ አበባን ዙሪያዋን በፈንጂ ለማጠር እንቅስቃሴ መጀመሩ ታውቋል። በደህንነት መስሪያ ቤት ውስጥና በጸጥታ ተቋም ውስጥ የሚደረጉ ስብሰባዎችን ተከትሎ የአማራ ብሔር ተወላጆች፣ ኤርትራውያንና ትግራይ ተወላጆች ላይ የተለየ ተጨማሪ ክትትልና ጫና እንዲደረግ ውሳኔ ማሳለፋቸውን የሚጠቅሱ መረጃዎች ወጥተዋል። በአማራ ህዝብ ላይ ግልጽ ጦርነት ያወጀ አብይ አህመድ አገዛዝ ስልጣኑ አደጋ ላይ መውደቁን እየተረዳ መምጣቱንና ይህንኑ ተከትሎ ማንነት ተኮር ጥቃቶችን በመፈጸም ስጋት ያለውን ለማስወገድ ከፍተኛ ያፈና እርምጃ እየወሰደ ሲሆን በዚህ የዘመቻ እርምጃ የአማራ ብሔር ተወላጆች፣ ኤርትራውያንና የትግራይ ብሔር ተወላጆች የእስር ኢላማ የሆኑ ሲሆን በአዲስ አበባ ዙሪያና በተለያዩ የኦሮሚያ አካባቢዎች ላይ በእስር ቤቶች የሚገኙት እነዚሁ የአገዛዙ የጥቃት ኢላማ የሆኑ ሰላማዊ ሰዎች ከፍተኛ የማሰቃያት ተግባር እየተፈጸመባቸው መሆኑን የሚጠቅሱ መረጃዎች ወጥተዋል። ከአገዛዙ ባለስልጣኖች ሾልኮ በወጣ መረጃ ሰሞኑን በርከት ያሉ የሰውና ጸረ ተሽከርካሪ ፈንጂዎችን ከውጭ ሀገር አስገዝቶ በማስገባት ከጅቡቲ ማጓጓዙን የሚጠቅሱ መረጃዎች ወጥተዋል። አገዛዙ በስልጣን አስጠባቂው ሰራዊት ላይ እምነቱ ከጊዜ ወደ ጊዜ የተሸረሸረ መምጣቱን፣ ሰራዊቱም የመዋጋት ሞራሉ እየላሸቀ ከየሜዳው እየታፈሰ የሚመጣውና ለጦርነት የሚማገደው ታዳጊ እየተሰላቸ መምጣት ስጋት ላይ ጣለው አገዛዝ ከአዲስ አበባ ወደ ኦሮሚያ ክልል አላግባብ ቆርጦ ያካለለውን ጨምሮ ሸገር ከተማ ከሚባለው ጀምሮ በአዲስ አበባ ዋና ዋና መግቢያዎች ዙሪያ በፈንጂ ለማጠርና ሰላማዊ ሰዎችን እያሸበሩ ፍርሃት ለመፍጠር እየተንቀሳቀሰ መሆኑን ይህንኑ ስጋቱን ተከትሎ ተከታታይ የደህንነት መስሪያ ቤቱና የጸጥታ ተቋሙ ስብሰባ እየተካሄደ ሲሆን ይሄው በአብይ አህመድ ትዕዛዝ የተደረገና በአንዳንዶቹም ስብሰባዎች ራሱ በአካልና በዙም ጭምር በመሳተፍ ተሸብሮ ለማሸበር ቆርጦ መነሳቱን የሚጠቅሱ መረጃዎች ወጥተዋል። በዚህም በተለይም የአማራ ብሔር ተወላጆች፣ የትግራይ ብሔር ተወላጆችና ኤርትራውያን ላይ በማህበራዊ ሚዲያ ጭምር ሰፊ ክትትል እንዲደረግ የአማራ ብሔር ተወላጅ የሆኑ ነጋዴዎች በስርዓቱ ውስጥ ህዝባቸውን ክደው የሚያገለግሉት ሳይቀር የጥቃት ኢላማና ታርጌት መሆናቸውን የሚያሳየው ይኸው መረጃ በሁሉም ላይ ክትትል እንዲደረግ ደረጃ በደረጃ መታፈን ያለባቸው እንዲታፈኑና በቅርቡ በተለያየ መንገድ በአፈሳ ካሰራቸው መካከል በተለያዩ እስር ቤቶች ከሚደርስባቸው ድብደባ ሳቢያ ህይወታቸው ከሚያልፈው በተጨማሪ አንዳንዶቹን እያወጡ እንደሚረሽኗቸው ጭምር ይኸው መረጃ ይጠቅሳል። በፋኖ ስም ከ5000 በላይ አማራ ብሔር ተወላጆች ባለፉት ጥቂት ወራት እንኳን ከአዲስ አበባና ከአዲስ አበባ ዙሪያ በማንነታቸው ሳቢያ የጥቃት ኢላማ ሆነው መታሰራቸውን የሚጠቅሰው መረጃ ከ2500 በላይ የትግራይ ብሔር
ብሔር ተወላጆች በተመሳሳይ መታሰራቸውና ከ350 በላይ ኤርትራውያን ከ700 በላይ ከኦነግ ጋር ግንኙነት አላቸው የተባሉ የኦሮሞ ብሔር ተወላጅ ወጣቶችም የዚሁ የግፍ እስር ሰለባ ሆነው በተለያዩ ቢሾፍቱ ወይም ደብረ ዘይት፣ ሞጆ፣ ሆለታ እንዲሁም በኦሮሚያ ልዩ ኃይል ወታደራዊ ማሰልጠኛዎች ውስጥ በግፍ ታስረው እየተሰቃዩ የሚገኙ ሲሆን ይህ አልበቃ ብሏቸው በመንግስት መዋቅር ውስጥ የሚገኙ የአማራ ብሔር ተወላጆች ግንባር ቀደም የጥቃት ኢላማ እንዲሆኑና ሰፊ ክትትል እንዲደረግባቸው ትዕዛዝ የተሰጠ ሲሆን አገዛዙን ደግፋለን የሚሉትን ጨምሮ በነጋዴዎች በተለያዩ አገልግሎት ሰጪ ተቋማት የሚሰሩት ላይም ጥብቅ ክትትል እንዲደረግ የቅርብ በሚስሏቸው ሰዎች አማካኝነት ጭምር እንቅስቃሴያቸው እንዲጠና በሚል ተሸብሮ እያሸበረ የሚገኘው አገዛዝ ተጨማሪ መመሪያ ሰጥቶ እየተንቀሳቀሰ መሆኑን ለዚህም በለብ ስልጠና የተሰጣቸው ወጣቶች የጥላቻ ትርክት ተግተው እየተንቀሳቀሱ መሆኑን የሚጠቅስ መረጃ ወጥቷል። በከተማ ውስጥ የተለያዩ አካባቢዎች የአማራ ብሔር ተወላጆች፣ የትግራይ ብሔር ተወላጆችና ኤርትራውያን በብዛት ይኖርባቸዋል በሚባሉ አካባቢዎች ላይ ሰፊ ክትትል እንዲደረግና ተጨማሪ አፈና እንዲፈጸም መመሪያ የተሰጠ ሲሆን ከመከላከያ ጀምሮ በመንግስት የጸጥታ ተቋም ውስጥ አገዛዙን እያገለገሉ የሚገኙ የአማራ ብሔር ተወላጆችና የትግራይ ብሔር ተወላጆችም የተለየ ክትትል እንዲደረግባቸው፣ በሲቪል አስተዳደር ውስጥ የሚገኙትም በተመሳሳይ ለአገዛዙ በታማኝነት ሲንቀሳቀሱ የነበሩ ጭምር የዚሁ የጥቃት ኢላማ ታርጌት መሆናቸውን በክትል ውስጥ መውደቃቸውን ይኸው መረጃ አጋልጧል። የአብይ አገዛዝ ከዚህ ቀደም ከ5 ዓመታት በፊት 6ኛ ዙር ሀገራዊ ምርጫ የተባለውን ተከትሎ አዲስ አበባ ዙሪያ የኦነግ ሸኔ ታጣቂዎች ደርሰዋል በሚል ህዝቡ ላይ ሽብር ሲፈጥር የነበረ ሲሆን የራሱን ሸኔዎች በማደራጀት ተጨማሪ እገታዎችና አፈናዎች ሲፈጽም የነበረበት ሁኔታ የሚያስታውሱ ወገኖች ስርዓቱ እየተፍረከረከ መምጣቱ ከፍተኛ ስጋት ላይ ጣለው በመሆኑ የለውጥ ኃይሎች ፈጥነው በመተባበር አደጋዎችን ለማስቀረት መንቀሳቀስ እንዳለባቸው ጥሪ መቅረብ ጀምረዋል። የኢትዮጵያ ንግድና ቀጠናዊ ሚኒስትር ከህገወጥ የነዳጅ ዝውውር ጋር ተሳስረዋል ያላቸውን ከፍተኛ ባለስልጣናትን ጨምሮ ከ600 በላይ ሰዎችን በቁጥጥር ስር ሲያደርግ ከ448 ሺህ ሊትር በላይ ነዳጅን በቁጥጥር ስር መዋሉን አስታወቁ። ሚኒስትሩ ካሳሁን ጎፌ በማህበራዊ ትስስር ገጻቸው ባጋሩት መረጃ በአገር አቀፍ ደረጃም ተካሂዷል ባሉት ጸረ ህገወጥ የነዳጅ ዝውውርና ኔትወርክም ዘመቻም 250,221 ሊትር ጋዞሊን 198,432 ሊትር ናፍጣ በድምሩ 448,000 ሊትር በላይ ነዳጅ በ6 ክልሎችና በሁለትም የከተማ አስተዳደሮች በጸጥታ ኃይሎች በቁጥጥር ስር መዋላቸውን ገልጸው ከዚህ ጋርም በተያያዘ 48.6 ሚሊዮን ብር ገንዘብ ወደ መንግስት ካዝናም ገቢ ሊሆን ችሏልም ብለዋል። ሚኒስትር ካሳሁን በዚሁ መግለጫቸው ለጊዜው ስማቸውንና ቁጥራቸው ያልተገለጸ የንግድ ሚኒስቴር የቡድን አመራሮችም የተቆጣጣሪ ባለስልጣናት የነዳጅ ማደያ ባለቤቶችም ሰራተኞችም የጸጥታ ኃይሎችን ጨምሮ ከህገወጥ የነዳጅ ዝውውር ጋር ግንኙነት አላቸው ያሏቸውን 613 ሰዎችን በቁጥጥር ስር ውለው ጉዳያቸው በፍትህ አግባብ እየታየ ነውም ብለዋል። የጸረ ህገወጥ የነዳጅ ዝውውሩ ዘመቻም ለዜጎችና ለተጠቃሚዎችም እኩልና ተመጣጣኝ አቅርቦትም ማቅረቡ እንደሚቀጥል የገለጹት ሚኒስትር ካሳሁን በዓለም ላይ የተፈጠረውን የነዳጅም አቅርቦት መስተጓጎልና የነዳጅም አቅርቦትም ችግርን ከግንዛቤ ውስጥ በመክተትም ህዝቡ በነዳጅ አጠቃቀም ስርዓቱ ላይ ተገቢውን እርምጃም እንዲከተልም ሲሉ ጥሪ አቅርበዋል። በመካከለኛው ምስራቅ በተፈጠረው ከ3 ሳምንታት በላይ ባስቆጠረው ጦርነት ሳቢያም የራሳቸው ነዳጅ ማውጫና የማዳበሪያ ፋብሪካ የሌላቸው ኢትዮጵያን ጨምሮ ከ2 ቢሊዮን በላይ ህዝቦች ለከፍተኛ ችግር ሊጋለጡ ይችላሉ ሲል የተባበሩት መንግስታት በቅርቡም ስጋቱን አጋርቷል። በጀርመን ኑረምበርግ በአማራ ህዝብ ላይ እየተፈጸመ ያለውን ጥቃት በማውገዝ የአብይ አገዛዝ ላይ ተገቢው ጫና እንዲደረግና አገዛዙ እየተፈጸመ ያለውን የጦር ወንጀል የጀርመን መንግስት በዝምታ እንዳይከታተል በኑረምበርግ አማራ ማህበር አስተባባሪነት በተቃውሞ ድምጻቸውን አሰሙ። Seit 2019 nie wieder ist jetzt für das Volk der Amhara. Seit 2019 fließt immer mehr Amhara Blut in ganz Äthiopien, ungehört, unbeachtet, ungesühnt, aber völlig ignoriert. Seit 2021 wird die Regierung Amhara mit Drohnen und schweren Waffen systematisch angegriffen.
የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ እየተፈጸመ ያለውን የዘር ጭፍጨፋ በመቃወም የጀርመን መንግስት ለጉዳዩ ትኩረት እንዲሰጥ በጀርመን ኑረምበርግ አማራ ማህበርና ጥሪውን ተቀብለው በስፍራው በተገኙ ወገኖች የጥቃት ሰለባ ለሆነ ወገን ድምፅ መሆናቸውን ሲሳይ አለሙ ከስፍራው በላከው መረጃ ገልጿል። በዚህ የሻማ ማብራትና ለወገን ድምፅ በመሆን ዝግጅት ላይ የተገኙ በአማራ ህዝብ ላይ የተፈጸመ ያለውን ጥቃትና በአብይ አገዛዝ የተፈጸመ ያለውን የዘር ጭፍጨፋ በድሮና በከባድ መሳሪያ ሰላማዊ ሰዎች የጥቃት ኢላማ መሆናቸውን በጀርመንኛ ቋንቋ መልእክታቸውን በማደራጀት የጀርመን ህዝብ ጭምር በጉዳዩ ላይ ግንዛቤ እንዲኖረው የሀገሪቱ ፖለቲከኞች ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል። ድምፅ ለሌላቸው ወገኖች ድምፅ በመሆን በህዝባችን ላይ የታወጀው የህልውና አደጋ የጀርመን መንግስትን ጨምሮ የዓለም አቀፉ ማህበረሰብ ለማሳየት በጀርመን ኑረምበርግ የአማራ ማህበር አስተባባሪነት በተካሄደው በዚሁ የሻማ ማብራትና ለወገን ድምፅ የመሆን ፕሮግራም ላይ በተለያዩ 3 አካባቢዎች በመዘዋወር ድምፃቸውን ማሰማታቸውን የተላከው መረጃ ይገልጻል። የአማራ ብሔር ተወላጆችን ጨምሮ በውጭ የሚገኘው ኢትዮጵያዊ የአብይ አገዛዝ በህዝብ ላይ የከፈተውን ጦርነት ተከትሎ እየፈጸመ ያለውን የዘር ጭፍጨፋና የጦር ወንጀል በተመለከተ በተገቢው መንገድ ለወገኑ ድምፅ እንዲሆን ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በቅርቡ የለንደን ፋኖን ጨምሮ በታላቋ ብሪታንያ ተከታታይ የተቃውሞ ሰልፍ በማድረግ ምዕራባውያን የአብይ አገዛዝ እየፈጸመ ያለውን የዘር ጭፍጨፋ አይተው እንዳላየ መሆናቸው እንዲያበቃና አብይ አህመድ የጦር ወንጀለኛና የዘር ጨፍጫፊ መሆኑን በአደባባይ ጠንካራ የተቃውሞ እንቅስቃሴ በማድረግ ለወገናቸው ድምፅ መሆናቸው አይዘነጋም። በኢትዮጵያ ነዳጅ ችግር እንዲፈጠርና ከኮንትሮባንድ ንግድና የተወሰኑ አዳዲስ ኩባንያዎች በርከት ያለ ነዳጅ እንዲደርሳቸው በማድረግ ከፍተኛ ሙስና ፈጽመዋል በሚል የሚጠረጠሩት ሚኒስትር በነዳጅ ላይ የወሰደን ያለነው እርምጃ አጠናክረን ቀጥለናል፣ በርካቶች ተይዘዋል ማለታቸው መነጋገሪያ ሆነዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በአገሪቱ የነዳጅ ችግር ጋር ተያይዞ ለአዳዲስ ኩባንያዎችና ልምድ ለሌላቸው ጭምር በርከት ያለ ነዳጅ እንዲወስዱና እንዲያከፋፍሉ ሁኔታዎችን በማመቻቸት ቀደም ሲል ልምድ የነበራቸው ኩባንያዎች ድርሻ በመንጠቅ ለነዳጅ እጥረትና ለሙስና በር መክፈታቸው እንዲሁም ከህገወጥ የነዳጅ ዝውውርና ሽያጭ ጋር ከኩባንያዎች ጋር ግንባር ፈጥረው ነዳጅ ማደያዎች ነዳጁን በጥቁር ገበያ ሲቸበችቡና ከተተመነው ዋጋ በላይ ሲሸጡ ጭምር የሚቀርቡ ቅሬታዎችን በማፈን ሲንቀሳቀሱ መቆየታቸው ቅሬታ ሲቀርብ የቆየ ቢሆንም እሳቸው በሚመሩት ግብረ ኃይል ከነዳጅ ዝውውር ጋር ህገወጥ ተግባር ፈጽመዋል የተባሉ ግለሰቦችን በቁጥጥር ስር ማድረጋቸውን መግለጫ መስጠታቸው ብዙዎችን ግራ አጋብተዋል። ሚኒስትሩ ይቃወሙኛልና የሙስና ድርጊቴን ያጋልጣሉ የሚሏቸውን የመስሪያ ቤቱና ከመስሪያ ቤቱ ጋር ግንኙነት ያላቸው ድርጅቶች አመራሮችን ጭምር እስከ ማሸማቀቅ፣ ማሳደድ መድረሳቸውን የሚጠቅሱ መረጃዎች የወጡ ሲሆን በሚስጥርም አፋኝ ቡድን እስከ ማደራጀት መድረሳቸውና የሙስና ሰንሰለቱ ዋና መሪ በሌሎችም ከፍተኛ የመንግስት የጸጥታና የፖለቲካ ባለስልጣናት አብረው የሚደገፉ በመሆናቸው ማንም እንደማይነካቸው በተግባራቸው እያሳዩ ነው የሚሉ ቅሬታዎች እያደጉ መጥተዋል። የሰሞኑን የነዳጅ ስርጭትና መዛባት ያስከተለው የሚኒስትሩ ህገወጥ አሰራርና የዘረፋ ሰንሰለት መሆኑ ከተጋለጠ በኋላ መረጃውን አውጥታችሁ ያጋለጣችሁት እናንተ ናችሁ በሚል 21 የሚደርሱ የቀድሞ ሚኒስትር ዴታ ወይዘሪት ታረላ አብዱላሂን ጨምሮ የቀድሞ ኃላፊዎችና ሰራተኞችን በክትትል ውስጥ በማድረግ ባደራጁት ህገወጥ ቡድን ጫና እያደረጉባቸው መሆኑን የሚጠቅሱ መረጃዎችም ወጥተዋል። አቶ ካሳሁን ወደ ሚኒስቴር መስሪያ ቤቱ ስልጣን ላይ ከመጡ በኋላ የነዳጅና ኤነርጂ ባለስልጣን መስሪያ ቤትን ከተሰጣቸው ስልጣንና ተግባር ውጭ ኦፕሬሽናል ስራዎችን ጭምር ለሙስናና ለብልሹ አሰራር እንዲመቻቸው ሪፎርም አደርጋለሁ በሚል በፈላጭ ቆራጭነት ህገወጥ ውሳኔዎችን በመስጠት አዳዲስ ኩባንያዎች በሳቸውና በጓደኞቻቸው ከጀርባ ይዘወራሉ የሚባሉትን በማቋቋም ለእነዚህ ኩባንያዎች በርከት ያለ ነዳጅ እንዲደርስ በማድረግ ልምድ የሌላቸውና በስርጭት ውስጥ ተገቢውን ኃላፊነት መወጣት ያልቻሉ ኩባንያዎች ነዳጁን በጥቁር ገበያ እንዲቸበችቡ ሁኔታዎችን አመቻችተዋል የሚል ቅሬታ ሲቀርብ የነበረ ሲሆን ሰሞኑን ከነዳጅ ጋር በተገናኘ አንዳንድ የበታች ኃላፊዎች የጅማ ፖሊስ አዛዦችን ጨምሮ በቁጥጥር ስር የዋሉ ቢሆንም የችግሩ ዋና ጠንሳሽ የሆኑት ሚኒስትሩና አብረዋቸው በዙሪያቸው ያሉ ግለሰቦች ግን አለመናካታቸው ዘመቻው ለይስሙላና ሌሎች ላይ ያነጣጠረ መሆኑን ይልቁኑ ከነዳጅ ህገወጥ ስርጭት ጋር በተገናኘ ስማቸው የሚነሳው ሚኒስትር ህገወጥ ነዳጅ ሲያዘዋውሩ የተገኙ ግለሰቦችን በቁጥጥር ስር አድርገናል፣ በርከት ያለ ነዳጅ ይዘናል የሚል መግለጫ እስከ መስጠት መድረሳቸው ለከሳሾቻቸው አለሁ እኔን የሚነካኝ የለም የሚል አንደምታ ያለውና የሙስና ዘመቻው ከላይ ቀን የጎደለባቸውና አገዛዙ የእሳቸውን ያህል ታማኝ ባልሆኑት ላይ ያነጣጠረ ነው የሚሉ ወቀሳዎችም ተከትለው ቀርበዋል።
ነዳጅ በቁጠባ አሰራጩ የሚለውን ትዕዛዝና ለጸጥታ ተቋማትና ለህዝብ መገልገያ ትራንስፖርት ቅድሚያ እንዲሰጥ የሚለውም ለተጨማሪ ሙስና በር የከፈተ፣ ነዳጅ ማደያዎች ለአንድ ተሽከርካሪ የሚያስፈልገው ነዳጅ ከመቅዳት ይልቅ ሙሉ ለሙሉ ለመቅዳት ተጨማሪ ሙስና የሚጠይቁበት፣ ትርፍ ክፍያ የሚያስከፍሉበት አሰራር ዛሬም በጠራራ ፀሐይ ዝርፊያው እንዳልቆመ በቅሬታ መነሳት ቀጥለዋል። በርካታ ቦታዎች ላይ ህዝብ ማመላለሻ ተሽከርካሪዎችና የተለያዩ ሸቀጥ አጓጓዥ የጭነት ተሽከርካሪዎች ረጃጅም የነዳጅ ሰልፎችን እያደረጉ ሲሆን በአንዳንድ አካባቢዎች ላይ ሰልፍ ከአንድ ቀን በላይ የሚፈጅባቸውን አሽከርካሪዎች ሰርተን መብላት አልቻልንም፣ የባንክ ዕዳ እንዴት ይከፈላል የሚሉ ቅሬታዎች በስፋት መደመጥ ጀምረዋል። ለትግራይ ክልል ይላክ የነበረው በጀት መዘግየትም ትምህርት ቤቶች፣ ሆስፒታሎችና የሰብአዊ አገልግሎት እንቅስቃሴን ከአጣብቂኝ ውስጥ መከተቱ ተገለጸ። የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባም ሲሉ የአካባቢው ነዋሪዎችም ጥያቄ አቅርበዋል። በመቀሌ ከተማ ውስጥ ከ10 ዓመታት በላይ በመጀመሪያ ደረጃ ትምህርት ቤት በመምህርትነት ያገለገሉት የ44 ዓመቷ ይርጋለም ወልዱ ድህረ የፕሪቶሪያው የሰላም ስምምነት አስቀርቶታል ብዬ የገመትኩ ከፍተኛ የኑሮ ድቀትና ፈተናም ዛሬም አልተለየንም። ይኸው ላለፉት 2 ወራትም ያለ አንዳች ደሞዝ በአጠራጣሪ ህይወት ውስጥ እየገፋው እገኛለሁ። በጦርነት ወቅት ለ2 ዓመታት በቤተሰብ እርዳታ ላይ ጥገኛ ሆኜ ነበርኩኝ። አሁን ላይ ግን ተመሳይ ችግር እየተከተለኝ ነው ብለዋል። ሲያክሉም ከወራዊ ደሞዜም ሌላ ገቢ የሌለኝ በመሆኑም ወደፊትም እንዴት እንደምኖር ፈጣሪ ብቻ ነው የሚያውቀው በማለትም መምህርት ይርጋለም ስጋታቸውን ለመገናኛ ብዙሃን ገልጸዋል። የክልሉ ጊዜያዊ አስተዳደር በበኩሉ ከፌዴራል መንግስቱ የገንዘብ ሚኒስቴር ለትግራይ ክልል መለቀቅ የነበረበትን ከ5 ቢሊዮን 570 ሚሊዮን 604789 ብር በጀትም ባለመለቀቁ መምህርትም ይርጋለምን ጨምሮ 137000 የህዝብ አገልጋዮች ወይም የመንግስት ሰራተኞች ወራይ ደሞዛቸው ሊከፈላቸው አለመቻሉና የአይደር ሪፈራል ሆስፒታል ዶክተሮችና ነርሶችን ጨምሮ በርካታ የመንግስትና ህዝባዊ አገልግሎት ሰጪ ተቋማት ወራይ ደሞዛቸውን እያገኙ አይደለም። ቅድሚያ የሚሰጣቸው መምህራንና ሐኪሞችም ዛሬ ለከፍተኛ ችግር ተጋልጠዋል በማለትም ስጋቱን ገልጿል። በትግራይ ክልል የሚንቀሳቀሱ የሰብአዊ እርዳታ ድርጅቶችም ለክልሉ የተመደበው የነዳጅና የጥሬ ገንዘብ አቅርቦትም እጥረትም የነፍስ አድን ስራቸውን በእጅጉም እየተፈታተነው መምጣቱን ያስጠነቀቁም ሲሆን በፌዴራል መንግስቱና በክልሉ ጊዜያዊ አስተዳደር ባለስልጣናት መካከል የሚታዩ የሐሳብ ልዩነቶችና ተቃርኖች እንደዚሁም ጥርጣሬዎች ከ1 ሚሊዮን በላይ የሚቆጠር ተፈናቃዩን የክልሉ ህዝብን ጨምሮ የጦርነቱና የኢኮኖሚው ውድቀቱ ገፈት ቀማሽና ሰለባ የሆነው በሚሊዮን የተቆጠረ ዜጎችን ህይወታቸውን ከድጡ ወደ ማጡ ያደረገ ሲሆን የፌዴራል መንግስቱ አፋጣኝ ጣልቃ ገብነት እንዲያደርግ በርካታዎችም ተማጽኖ እያቀረቡ መሆናቸውም ታውቋል። ለወራት የትርፍ ሰዓት ክፍያ ያልተከፈላቸው በጋሞ ዞን የቦንኬ ወረዳ ጤና ባለሙያዎች በቅርቡ ፍርድ ቤት የሰጠውን ህገወጥ ውሳኔ በመቃወም የትርፍ ሰዓት ክፍያ እንዲከፈላቸው ዛሬ በጩኸት ድምጻቸውን አሰሙ። ሌሎች የጤና ባለሙያዎችም ተመሳሳይ ችግር ያለባቸው መሆኑ ድምጽ እንዲሆኗቸው ጥሪ ቀርበዋል። በደቡብ ኢትዮጵያ ክልል የቦንኬ ወረዳ ጤና ባለሙያዎች የ40 ወራት የትርፍ ሰዓት ክፍያ ጉዳይ የመስከረም ወር ውዝፍ ጭምር እንዲከፈላቸው ዛሬ መጋቢት 12 ቀን 2018 ዓ.ም ድምጻቸውን በተቃውሞ አሰምተዋል። እኛ ባለሙያዎች ፖለቲከኞች አይደለንም። መብታችን ይከበር። እስካሁን ሳይከፈል የቆየው ትርፍ ሰዓት ይከፈል። መብታችን ይከበር። በደቡብ ኢትዮጵያ ክልል በጋሞ ዞን ቦንኬ ወረዳ 40 የጤና ባለሙያዎች ክስ ጉዳይ ከ4 ወር ቆይታ በኋላ ከክሱ ምስክሮች ቃል አሰጣጥ ጋር በጭራሽ የማይገናኝ ውሳኔ በፍርድ ቤት የተላለፈ ሲሆን በሶስቱ ጤና ተቋሞች ላይ ዳግም የመልካም አስተዳደር ችግር ተከስቷል፣ የትርፍ ሰዓት ክፍያ አልተከፈለንም በማለት ቅሬታቸውን እያቀረቡ የሚገኝ ሲሆን ዛሬ በአደባባይ የትርፍ ሰዓት ክፍያቸውን እንዲከፈላቸው ጠይቀዋል። የቦንኬ ወረዳ ጤና ባለሙያዎች የጠየቁት 40 ወር ውዝፍ የትርፍ ሰዓትና የመስከረም ወር ውዝፍ ክፍያ ሲሆን መብታችን ይከበር የሚል ጥያቄ አሰራርን በተከተለ መልኩ የወረዳ መንግስት የፓርቲው ጤና ጽህፈት ቤትን ስለጠየቁ ለምን ትጠይቃላችሁ ማለት
በማለት በሐሰት በመክሰስ የማይገባ ውሳኔ በመስጠት የጤና ባለሙያዎች እንዲጉላሉ በነጻነት ህብረተሰቡ እንዳያገለግሉና ለህዝቡ ጤናማ አመለካከት እንዳይኖራቸው እንደገና ክስ እንዲከሰሱና ህዝቡ እንዲጉላላ የቦንኬ ወረዳ ጤና ጽሕፈት ቤት ዳግም የመልካም አስተዳደር ችግር እየፈጠረ ይገኛል በማለት ቅሬታቸውን ያቀረቡ ሲሆን የኢትዮጵያ ጤና ባለሙያዎች የመንግስት ሰራተኞች ለቦንኬ ወረዳ ጤና ባለሙያዎች ድምጽ እንዲሆኑ የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ መጋቢት 12 ቀን 2018 ዓ.ም ያሰሙትን የተቃውሞ ድምጽ ዋቢ በማድረግ ጥሪ አቅርበዋል። በቦንኬ ወረዳ ብቻ ሳይሆን በደቡብ የተለያዩ ክልሎችና ዞኖች ተመሳሳይ ችግር ያለባቸው የጤና ባለሙያዎች በተከታታይ ቅሬታ ያቀረቡ ሲሆን በኦሮሚያ ክልልም በተመሳሳይ ለካድሬ የሚደረገው አበልና ወጪ በተቃራኒው የጤና ባለሙያው የትርፍ ሰዓት ክፍያ ሲጠይቅ መከልከሉ፣ የደሞዝ ጭማሪና የጥቅማ ጥቅሙ ዛሬም ድረስ አለመመለሱ በቅሬታ የተነሳ ሲሆን የጤና ባለሙያው በተበጣጠሰ መንገድ የሚያቀርበውን ቅሬታ ወደ አንድ በማደራጀት በጋራ ድምፁን ማሰማት እስካልቻለ ድረስ ውጤት እንደማያመጣ ተደጋግመው በወቀሳ ሲነሳ ቆይተዋል። የትርፍ ሰዓት ክፍያ በሁሉም የሀገሪቱ አካባቢዎች ማለት በሚባል ደረጃ በበርካታ ክልሎች ያለ ችግር ሲሆን የጤና ሽፋን ያላገኙት የጤና ባለሙያዎች 12ቱም ጥያቄያቸው ዛሬም ያልተመለሰ ቢሆንም ተባብረው መቆም ባለመቻላቸው በተናጠል ተቃውሟቸውን ለማሰማት የተገደዱ ሲሆን በጋራ ተባብረው ተቃውሞ በማሰማት የጋራ ውጤት ለማምጣት መንቀሳቀስ አለባቸው የሚለው ጥሪም ዛሬም ተጠናክሮ ቀጥሏል። ከዚህ ቀደም የጤና ባለሙያዎች ለአንድ ወር የስራ ማቆም አድማ አድርገው ያለ ውጤት በተስፋ ወደ ስራ የተመለሱ ቢሆንም በአገዛዙ በኩል የተገባው ተስፋ ባዶ መሆኑን ተከትሎ ለሁለተኛ ዙር በታህሳስ መጀመሪያ የጠሩት የስራ ማቆም አድማ ባለመተባበራቸው ሳይሳካ የቀረ ሲሆን ሌሎችም የስራ ማቆም አድማውን ተከትሎ የመንግስት ሰራተኞች፣ መምህራንና አሽከርካሪዎች ትግሉን እንዲቀላቀሉ ለቀረበውም ጥሪ ተገቢውን ምላሽ አለመስጠታቸው በወቀሳ ሲነሳ ቆይተዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን መንስኤው ያልታወቀ በሽታም በርካታ የቀንድ ከብቶችን መግደሉ ተገለጸም። ችግሩ በአስቸኳይ ካልተፈታም የከፋም የኢኮኖሚያዊ ቀውስ ሊያስከትል ይችላልም ተብሎ ተሰግቷል። የአካባቢው የቀይ መስቀል ማስተባበሪያ ጽሕፈት ቤት ለመገናኛ ብዙሃን ካሰራጨው መረጃ ለማወቅ እንደተቻለው በኦሞ ዞን ማሌ ወረዳ ስር በሚገኙት ቲኪ ቦካ እና ቡላንሳ በተባሉ ቀበሌዎች ውስጥ ሰሞኑን በተከሰተው ያልታወቀ የከብቶች በሽታ ከ500 በላይ እንስሳት መሞታቸው ታውቋል። የበሽታው መንስኤም በትክክል ለማወቅ የክልሉ የጅንካ የጤና ማዕከልና የዞኑ የእንስሳት ጤና ባለሙያዎች ከሞቱት እንስሳት ናሙና በመውሰድ ጥናት ማካሄድ መጀመራቸውም ታውቋል። እንደ አካባቢው አርብቶ አደሮችም ገለጻ ለጊዜው መንስኤው ያልታወቀው ይህ የከብቶች በሽታ በአስቸኳይ ምንጩ ካልታወቀና መፍትሄም ካልተበጀለት በአርብቶ አደርነት ስራ ላይ በተሰማሩት የአካባቢው ማህበረሰብ ዘንድ ከፍተኛ የኢኮኖሚያዊና ማህበራዊ ችግር ወይም ቀውስም ሊያስከትል ይችላል የሚል ስጋት ማንዣበቡም ታውቋል። ባለፈው ዓመት በኦሞ ዞን የተለያዩ ቀበሌዎች ውስጥ በተከሰተ የቀንድ ከብቶች በሽታና ድንበር ተሻጋሪ ዝርፊያም በርካታ አርብቶ አደሮች ለዓመታት ያፈሯቸውን ከብቶቻቸውን በሞትና በዘራፊዎች መነጠቃቸውን ከአካባቢው የወጡ መረጃዎችም አውስተዋል። ባለፉት 8 ዓመታት ለሚጠጋ ጊዜ ስልጣን ላይ የቆየው በአብይ አህመድ የሚመራው ብልጽግና ፓርቲ የከሸፈና ዘንድሮ ይካሄዳል የተባለው ምርጫ ግፍና አፈናን ከማጽናት የዘለለ ሚና እንደሌለው ታዋቂው የሰብአዊ መብት ተሟጋች ገለጸ። ህዝባዊ እምቢተኝነት ተግባራዊ በመሆን የሽግግር መንግስት ምስረታ መፍትሄ መሆኑን ጠቁመዋል። በጠቅላይ ሚኒስትር አብይ አህመድ የሚመራውና ራሳቸውን በራሳቸው መራጭና አስመራጭ ሆነው የሚመሩት ገዢው ብልጽግና ፓርቲ ባለፉት 8 ዓመታት ለሚጠጋ ጊዜ አገሪቱን ከፍተኛ ቀውስ ውስጥ መክተቱን ዋና ዋና ጉዳዮችን በመጥቀስ የህግ የበላይነትና ፍትሐዊ የሆነ የጸና ህግ ስርዓትን ተግባራዊ በማድረግ ተጠያቂነትና ግልጽነት ያልተረጋገጠበት መንግስታዊ ስርዓት በማካሄድ የመንግስታዊ አገልግሎቶች የማቅረብ ውጤታማነት ብቃት ማነስ፣ የፖለቲካ መረጋጋትና ቅቡልነት መጥፋት፣ የተደላደለና የተረጋጋ ኢኮኖሚ አቅም መፍጠር አለመቻሉን ጨምሮ በ10 መመዘኛዎች የከሸፈው ብልጽግና ግንቦት 4 ቀን 2018 ዓ.ም አካሂደዋለሁ የሚለው 7ኛ ዙር አገራዊ ምርጫም ግፍና አፈናን ከማጽናት የዘለለ ሚና እንደማይኖረው ይልቁኑ ህዝባዊ እምቢተኝነትና የሽግግር መንግስት አማራጭ የሌለው መፍትሄ መሆኑን ታዋቂው የሰብአዊ መብት ተሟጋች ገለጸ። የቀድሞው የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተርና ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም በመልእክተ ቅዳሜ በማህበራዊ ገጹ ላይ 10 የብልጽግና ክሽፈቶች ለአቅመ መንግስት ባልደረሰ አካል እጅ የወደቀች አገር በሚል ደረጃ በደረጃ አገዛዙ የከሸፈባቸውና ህግና ስርዓት እንደማያከብር ሰላማዊ ሰዎችን በመጨፍጨፍ ጦርነት በማንሳት የጦር ወንጀልናት ከፍተኛ የሰብአዊ መብት ጥሰት እየፈጸመ
ስልጣኑን ለማስቀጠል ያደረጋቸው እንቅስቃሴዎች የአገሪቱን ኢኮኖሚ ከጊዜ ወደ ጊዜ ወደ አለመረጋጋትና ቀውስ ውስጥ የከተተበትን እርምጃ ጭምር በመዘርዘር ብልጽግና በሁሉም መስፈርቶች መክሸፉን አስረድተዋል። ዘላቂ ሰላምና መረጋጋትን መፍጠር ያልቻለ ብቻ ሳይሆን ያለመፈለግም የጠቅላይ ሚኒስትሩ ጥሩ መገለጫ ነው ያለው የሰብአዊ መብት ተሟጋቹ አገሪቱ ከአንድ ግጭት ወደ ሌላ ግጭት እንድታመራና የእርስ በርስ ጦርነቱ አልበቃ ብሏቸው የአፍሪካ ቀንድ ቀጠናን ወደ ለየለት ትርምስ ለመክተት እጅግ በተሳሳተና ጥናት ባልታከለበት የጭፍን ዲፕሎማሲና ሁሉንም የመዋጥ ምኞት ያለው የፖለቲካ እቅድ እየተመሩ አገሪቱ ብቻ ሳይሆን የአፍሪካ ቀንድ ሰላምና የተረጋጋ እንዳይሆን ብዙ ርቀት በመሄድ ኢትዮጵያን አጣብቅኝ ውስጥ ከተዋታል በማለት ከሀገር ውስጥ አልፎ በውጭ አገሪቱ የገባችበትን አጣብቅኝ በዚሁ ጽሑፍ ለማስረዳት ሞክረዋል። የአገሪቱ ሉዓላዊነቷን ማስከበር ያልቻለው የጠቅላይ ሚኒስትሩ አገዛዝ ኤርትራን ጋብዘው ወደ ትግራይ በማስገባት ከማስወረርና የገዛ ህዝባቸውን ከማስጨፍጨፍ አንስቶ ኢትዮጵያን የሱዳንና ደቡብ ሱዳን ታጣቂዎች እንዳሻቸው የሚፈነጩባት አገር አድርገዋታል። የሱዳን ታጣቂዎች ቤንሻንጉል ጉሙዝ ውስጥ አስገብቶ ማሰልጠን አገሪቱ ከአረብ ኤሚሬት የአፍሪካ ቀንድ ለማተራመስ እንደ ልቧ መሳሪያ የምታራግፍበትና ከመቼውም ጊዜ በከፋ ሁኔታ ኢትዮጵያ ለውጭ ኃይሎች ወረራ የተጋለጠችበት እድል የተፈጠረውም እሳቸው በሚመሩት ብልጽግና በመሆኑ ብልጽግና የሀገር ሉዓላዊነትን ለማስከበር መክሸፉንም ጭምር በዚሁ መረጃ ጠቅሷል። ሰብአዊ መብቶች በአግባቡ ማስጠበቅ ያልቻለው አገዛዝ እጅግ አስከፊ በሆነ ሁኔታ ሰብአዊ መብት እንደሚጥስ ለህዳጣን ልዩ ጥበቃዎች ማድረግ ሲገባው ለጥቃት እንዲጋለጡ ትርክቶችን ከማዘቡ ጥላቻዎችን በማባዛት ዜጎች በመንግስትና መንግስታዊ ባልሆኑ ታጣቂዎች ኃይሎች ኢላማ ተደርገው እንዲገደሉ በገፍ እንዲሳደዱና እንዲፈናቀሉ ከዛም አልፎ በጦርነት በተጎዱ አካባቢዎች ሰብአዊ እርዳታዎች እንዳይደርሱ በማድረግ ዜጎችን መቀጣጫ የሚያደርግ ግፈኛ ስርዓት መሆኑን ዘርዝረዋል። በ10 ዋና ዋና የመንግስት የኃላፊነት መስፈርቶች የከሸፈው ብልጽግና አሁን የሚካሄደው 7ኛ ዙር አገራዊ ምርጫም ግፍና አፈናን ከማጽናት በዘለለ ትርጉም እንደማይኖረው ደጋግመው ለማስረዳት መሞከሩን የጠቀሰው የሰብአዊ መብት ተሟጋቹ ይህን ምርጫ በሰላማዊ ህዝባዊ እምቢተኝነት በማስቆም ለሀገሪቱ ቀውስ መፍትሄ የሚሰጥ የሽግግር መንግስት ስርዓት ውስጥ እንድትገባ ጥሪ ያደረገውም በእነዚህ መንግስትን መንግስት በሚያሰዩና ኃላፊነት ያለበት አመራር ሊተገብራቸው የሚችለውን ያልፈጸመና ለዜጎቹና ለአካባቢው ሀገራት ጭምር ስጋት የሆነው አገዛዝ የሚያደርገው የስሙላ ምርጫ ውጤት እንደማያመጣ የችግሩ መፍትሄ ያለው በህዝቡ እጅ መሆኑን ጭምር የመብት ተሟጋቹ ጠቆም ለማድረግ ሞክረዋል። የአሜሪካ መንግስት የኢትዮጵያ ዋና ከተማ አዲስ አበባና የኬንያዋ መዲና ናይሮቢን ጨምሮ በ12ም ከተሞች የአደጋና ሰብአዊ ድጋፍ ምላሽም ቀጠናዊ ማዕከላት ሊያቋቁም መሆኑ ተገለጸ። ማዕከላቱም አዲስ በተፈጠረው የአደጋና ሰብአዊ ድጋፍ ምላሽ ቢሮ ጥላ ስር የሚቋቋም ሲሆን ሪያን ሸሪም የሚመሩት ቢሮ በአሜሪካ ውጭ ጉዳይ መስሪያ ቤትም ስር የሚገኝ ሲሆን ከፈረሰው የአሜሪካው ዓለም አቀፍ የእርዳታ ተቋም በእንግሊዝኛው ምህጻረ ቃል ዩኤስኤድ ስራዎችም የተወሰኑትን ያከናውናልም ተብሏል። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ አገራት ለሚከሰቱ ከፍተኛ ትኩረት የሚሹ ውስብስብ ሰብአዊ ሁኔታዎች የሚሰጠውን ምላሽ የማስተባበሪያ ኃላፊው የተጣለበት ቢሮ ስራ መጀመሩን ይፋ የተደረገው በትላንትና ዕለት መሆኑም ታውቋል። ቢሮው በምግብ ዋስትናና አመጋገብ እንደዚሁም የረጅም ጊዜ ከፍተኛ ተጽዕኖ ያላቸው የግብርና ምርምርና ፈጠራ አጋሮችን የአሜሪካ መንግስት ፖሊሲ ላይ የተመሰረተ አመራር እንደሚሰጥም በድረገጹ የሰፈረው መረጃ ገልጿል። አዲሱ ቢሮ መቀመጫውን በዋሽንግተን ዲሲ የሚያደርግም ሲሆን 200 የሚጠጉ ሰራተኞች እንደሚኖሩትም የአሜሪካ ውጭ ጉዳይ መስሪያ ቤት በመግለጫው አስታውቋል። ይሁንና የዕለት ተዕለት ስራዎቹ የሚከናወኑት በአፍሪካ፣ በአውሮፓ፣ በላቲን አሜሪካና በኤሲያ የሚቋቋሙ ቀጠናዊ ማዕከላት አማካኝነት መሆኑም ተገልጿል። ማዕከላቱ በአፍሪካ የኢትዮጵያ ዋና ከተማ አዲስ አበባን ጨምሮ በ3 ሀገራት ይቋቋማሉ የተባለ ሲሆን የኬንያዋ ናይሮቢና የምዕራብ አፍሪካዊቷ የሴኔጋል መዲና ዳካር የአሜሪካ የአደጋና የሰብአዊ ድጋፍ ማዕከላትም የሚቋቋምባቸው የአፍሪካ ከተሞች መሆናቸውም ተገልጿል። የአሜሪካ መንግስት በሚያሚ፣ የኮሎምቢያ ቦጎታ፣ የጓቲማላ መዲና ጓቲማላ ሲቲ፣ የዶሚኒካን ሪፐብሊክ ዋና ከተማ ሳንት ዶሚኒጎ ማዕከላት እንደሚያቋቁምባቸው የተገለጸም ሲሆን ከምዕራብ አውሮፓም የዩክሬን ዋና ከተማ ኪየቭ፣ ከመካከለኛው ምስራቅ የዮርዳኖስ መዲና ኦማን፣ የኤሲያዋ ባንግላዴሿም ዳካካ እና የፊሊፒንዋ ዋና ከተማ ማኒላም ከ12ቱ መካከል እንደሆኑ ሮይተርስ የዜና አገልግሎትም ገልጿል። ፕሬዚዳንት ዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት የሰብአዊ እርዳታ ሲያቀርብበት የቆየውን የአሜሪካው የዩኤስኤድን በመዝጋቱም ከፍተኛ ትችት ሲቀርብበት የቆየ ሲሆን የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ ቢሮ ሁሉንም የውጭ እርዳታ ጉዳዮች በበላይነት የሚመራም ትልቅ ቢሮ አካል ነውም ተብሏል።
በእስራኤል በጥገኝነት ጥያቄ ላይ በነበሩና በሀገሪቱ ፍርድ ቤት ወደ ሀገራቸው እንዲመለሱ የተወሰነባቸው ኢትዮጵያውያን መካከል በተለይም በርከት ያሉ አማራ ብሔር ተወላጆች አገዛዙን በመቃወማቸው የሚታወቁ ሲሆን ወደ ሀገር ቤት ቢመለሱም ችግር ሊያገኛቸው እንደሚችል ስጋት አላቸው። አገሪቱ ከዚህ ቀደም የሱዳንና ኤርትራ ስደተኞችን በተመለከተ ተመሳሳይ እርምጃ ለመውሰድ የሞከረች ቢሆንም በፍርድ ቤት የታገደ ቢሆንም በኢትዮጵያ ላይ ፍርድ ቤት የሰጠው ውሳኔ በሀገሪቱ ያለውን ተጨባጭ ሁኔታ በአግባቡ ላይ የሚሉ ቅሬታዎች ተከትለው ቀርበዋል። በእስራኤል የሚገኙና ጥገኝነት ጠያቂ ኢትዮጵያውያን ቁጥራቸው 8000 ይደርሳል የሚባሉ እንዲባረሩ የሀገሪቱ ከፍተኛ ፍርድ ቤት ሰሞኑን የሰጠውን ውሳኔ ተከትሎ አንዳንዶቹ በከፍተኛ ደረጃ ወደ አገር ቤት ቢመለሱ ስጋት ያለባቸው ሲሆን በአማራ ማንነታቸው ሳቢያ የተለያየ ስቃይ የደረሰባቸው እስርና እንግልት ያለፉ ቢመለሱ ችግር ላይ ሊወድቁ የሚችሉ ጭምር በዚህ የመባረር እርምጃ ውስጥ መካተታቸው የእስራኤል ከፍተኛ ፍርድ ቤት የሰጠው ውሳኔ የሰብአዊ መብት ተሟጋች ድርጅቶች ስደተኞቹ እንዳይባረሩ ያቀረቡትን አቤቱታ ውድቅ ያደረገበት መንገድ እንዳሳዘናቸው ብዙዎቹ መግለጽ ጀምረዋል። የመብት ተሟጋቾቹ በኢትዮጵያን ተገን ጠያቂዎች ላይ ፍርድ ቤቱ ውሳኔ ከማሳለፉ በፊት በአገሪቱ ዛሬም የእርስ በርስ ጦርነት እንዳለ በአማራ ሕዝብ ላይ የተከፈተውን ጦርነት ጨምሮ ከህወሓት ጋር ዳግም ጦርነቱ ስለመግባት የትግራይ ሕዝብ ያለበትን የጦርነት ስጋት በአገሪቱ የተለያዩ አካባቢዎች ተንቀሳቅሶ በነጻነት መኖር የማይቻልበትና ጦርነትና ጥቃት ሸሽተው በመጡ ላይ ፍርድ ቤቱ በተቻኮለ ሁኔታ በመወሰን ከሀገር እንዲባረሩ ትዕዛዝ ከሰጠ ለችግር እንደሚጋለጡ አቤት ያሉ ቢሆንም በፍርድ ቤቱ በኩል ተቀባይነት ሳያገኙ ቀርተዋል። የእስራኤል መንግስትን በመወከል በፍርድ ቤት ክርክር ያደረጉት ስደተኞቹ ወደ ኢትዮጵያ ቢመለሱ ችግር እንደማያገኛቸው አረጋግጫለሁ ያለ ቢሆንም ፍርድ ቤቱ ከዚህ ቀደም ከኤርትራና ከሱዳን የመጡ ስደተኞችን ለመመለስ ተመሳሳይ ክስ ቀርቦለት በከፍተኛ ተቃውሞና በፍርድ ቤት እገዳ የቆመ ቢሆንም በኢትዮጵያ ላይ የእስራኤል ከፍተኛ ፍርድ ቤት የሰብአዊ መብት ተሟጋቾችን ጥሪ ወደ ጎን በማድረግ የሰጠው ብይን ተከትሎ ቁጥራቸው 8000 ይደርሳሉ የሚባሉ ኢትዮጵያውያን ተገን ጠያቂዎች ወደ ሀገር ደረጃ በደረጃ ሊመለሱ የሚችሉበት እድል ስጋት እንደፈጠረባቸው ታውቋል። ኢትዮጵያውያን ተገን ጠያቂዎችን ከእስራኤል ለማባረር ከቀጣዩ ወር ሚያዝያ 10 ቀን 2018 ጀምሮ ይፋ ዘመቻ ይጀምራል የተባለ ቢሆንም የሰብአዊ መብት ተሟጋቾች ቀጣይ ፍርድ ቤት ውሳኔውን በመቃወም የተለያዩ እንቅስቃሴዎች በማድረግ በይግባኝ ሁኔታውን ለማሻር የሚችሉበት እድል ካለ ተገን ጠያቂዎች እየጠየቁ ሲሆን ጦርነት ሸሽተው አንዳንዶችም እስርና መከራ ተጋፍጠው አምልጠው የጥገኝነት ጥያቄያቸው በዚህ መንገድ መጠናቀቁ ለተጨማሪ ዳግም መከራና እስር የሚጋለጡበት ሂደት ግልጽ እየሆነ በመምጣቱ እስራኤል ወደ ኢትዮጵያ ሳይሆን ወደ ሌላ ሶስተኛ ሀገር እንድታዛውራቸው ጭምር ፍላጎት እንዳላቸው ያገኘነው መረጃ ይገልጻል። የእስራኤል መንግስት ኢትዮጵያን ተገን ጠያቂዎችን በተመለከተ ከ2 ዓመት በፊት ጥር 2016 ዓ.ም ያሳለፈውን ውሳኔ በማድረግ ለኢትዮጵያን የጥገኝነት ጠያቂዎች ሰስቶት የነበረውን የቡድን ጥበቃ በማንሳት ስደተኞች በሀገሪቱ የመቆየት ህጋዊ መብት እንዲያጡ ያደረገ ሲሆን ወደ ሀገራቸው ቢመለሱ ችግር አያገኛቸውም ያለ ቢሆንም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በርካታ የአማራ ብሔር ተወላጅ ስደተኞች ተመልሰው የሚመጡት ሸሽተው ወደ ሄዱት ያገዛዙ ጥቃት፣ እስርና እንግልት መሆኑን ከ2 ዓመት በኋላ ይህንን ውሳኔ መሰረት ያደረገ የፍርድ ቤት ውሳኔው ለተጨማሪ ችግርና መከራ የሚዳርጋቸው መሆኑን አንዳንዶች ስጋታቸውን ገልጸዋል። ከዚህ ቀደም የእስራኤል መንግስት ኤርትራውያን ተገን ጠያቂዎችን በተመለከተ ለማባረር ለኤርትራ መንግስት ያቀረበው ጥያቄ ተቀባይነት ማጣቱን ተከትሎ ወደ ተለያዩ አፍሪካ ሀገሮች ስደተኞችን ለማጓጓዝ ወስኖ የነበረ ቢሆንም ውሳኔው በፍርድ ቤት ከታገተ በኋላ በተመሳሳይ ሱዳን ስደተኞች ላይም ተመሳሳይ እርምጃ ወስዶ ፍርድ ቤቱ በሰብአዊ መብት ተሟጋቾች አቤቱታና በተጨባጭ ማስረጃ ውሳኔውን ለጊዜው ያገደው ቢሆንም በአሁኑ ወቅት በኢትዮጵያ ያለውን የእርስ በርስ ጦርነትና የጸጥታ ችግር ከግምት ውስጥ ያላስገባ የስደት ጠያቂዎችን በጅምላ ጥያቄያቸውን ውድቅ አድርጎ ከሀገር ለማባረር መወሰን በሀገሪቱ ያለውን ተጨባጭ ሁኔታ ፍርድ ቤቱ በአግባቡ አላጤንም የሚሉ ቅሬታዎችም እያደጉ መጥተዋል። በመካከለኛው ምስራቅም ካለፉት 3 ሳምንታት ጀምሮ እየተካሄደ የሚገኘው ጦርነትም ከፍተኛ ሰብአዊ፣ አካባቢያዊና ኢኮኖሚያዊ ኪሳራ ሊያስከትል እንደሚችል የመንግስታቱ ድርጅትም አስጠነቀቀ። በተባበሩት መንግስታት የሰብአዊ ከፍተኛ ኮሚሽን ኮሚሽነር ቮልከር ተርከር በትላንትናው ዕለት ባወጡት መግለጫ በአሜሪካና በእስራኤል በግዴለሽነት ያሉትም የተቀሰቀሰው ጸረ ኢራን ወታደራዊ ጥቃትና ጦርነት መጠኑንና የጉዳት አድማሱን ከጊዜ ወደ ጊዜ እያስፋፋ መምጣቱን ጠቁመዋል። ለዚህም ቀውስ ብቸኛው መፍትሄ የዲፕሎማሲያዊ መንገድ ብቻ መሆኑን የገለጹት የመንግስታቱ ድርጅትም ከፍተኛው የሰብአዊ መብት ባለስልጣኑ ቮልከርም ግድ የለሽ ያሉትም ጦርነትም የሰዎች ልጆችን ዋጋ እያስካፈለ ነው፣ ጥላቻዎችም ተጠናክረው ቀጥለዋል፣ በጦርነቱ አጣብቅኝ ውስጥ የሚገኙ ወገኖች ከፍተኛ አደጋም ተጋርጦባቸዋል፣ ወሳኝ የኃይል ማመንጫ ጣቢያዎችም ኢላማ የመሆናቸው ነገር ለከፍተኛ የሰብአዊ የአካባቢና ኢኮኖሚያዊ ውድመትም በር ከፋች ነው በማለትም አስጠንቅቀዋል። እየፈራረሰ የሚገኘው መካከለኛው ምስራቅ ቀጠናን ለመታደግና
ተጨማሪ ሲቪሊያኖች ህይወትን እንዳይቀጠፍም መሰረታዊ እና ወሳኝ የህዝብ አገልግሎቶችም እንዳይወድሙ ለማድረግ የዲፕሎማሲ ጣልቃ ገብነት በአስቸኳይ ሊተገበር ይገባል በማለትም የመንግስታቱ ድርጅትም ከፍተኛው ባለስልጣን ቮልከር ዓለም አቀፋዊ ጥሪም አቅርበዋል። አሜሪካም ሆነች እስራኤል በኢራን ሲቪሊያኖች ላይ የወሰዱትም ጥቃትን ጨምሮ ኢራን በአጠፋው በባህሬንና በኢራቅም በዮርዳኖስ በኩዌት በኦማን በኳታር በሳውዲ አረቢያና በተባበሩት አረብ ኤሚሬት ላይ እየወሰደችው ያለው መሰረታዊ የኃይል ተቋማትን ኢላማ ያደረገም ጥቃትም አሳዛኝ አስደንጋጭ ነው ያሉት የመንግስታቱ ድርጅት የሰብአዊ መብት ከፍተኛው ባለስልጣን ቮልከር የሲቪሊያን መሰረተ ልማት ወይም የአገልግሎትም ሰጪዎች ላይ የሚደረግ ማንኛውም ጥቃት የዓለም አቀፋዊ የሰብአዊ መብት ህግጋትን የሚጣረስም ምናልባትም በጦር ወንጀለኝነትም የሚያስጠይቅም እንደሆነም አጽንኦትም ሰጥተዋል። እንደ ቮልከርም ገለጻ ከተጀመረ 3 ሳምንታት በተሻገረው የመካከለኛው ምስራቅም ጦርነትም በቀጠናው የሚገኙ የበርካታ አገራት የውጭ ዜጎችም ህይወታቸውን ከአደጋ ውስጥም የጣለም በቀደመ ጊዜም ከጦር መሳሪያዎች ፍንጥርጣሪ የተወሰኑ የውጭ አገር ዜጎች ህይወታቸውን ማጣታቸውን በርካታዎችም መቁሰላቸውንም ገልጸዋል። ኢራን ጨምሮም በበርካታ አገራትም ሐሳብን በነጻ የመግለጽ መብትም ከጥያቄ ውስጥ መውደቁን የገለጹትም ኮሚሽነሩ አንዳንድ ወገኖችም የወቅቱን የጦርነት እንቅስቃሴ በመረጃም ያጋሩ ሰዎችም በሰላይነትና አገር በመክዳት ወንጀል ተከሰው ለእስራት መዳረጋቸውን ገልጸው ይህ የጦርነት ሌላኛው አስቀያሚ ገጽታ ነው ብለውታል። በትላንትናው ዕለትም በኢትዮጵያን ጨምሮ በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ የተከበረውን የታላቁ የኢድ አልፈጥር በዓል ለመካከለኛው ምስራቅም ደመና አጥሎብቶበትን መዋሉን የገለጹት ቮልከር በዚህ ከባድ ፈታኝ መረጋጋት በጎደለበት ወቅትም በዓሉን ለምታከብሩ ሁሉ ልባዊ ድጋፌም ከናንተ ጋራው መልካም ኢድ ይሁንላችሁ ዘንድም ምኞቴ ነው ብለዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።